በደቡብና አማራ ክልል በተፈጸሙ ወንጀሎች መንግስት ራሱ የጥሰቱ አካል ሆኗል ሲል የኢትዮጵያ ሰብአዊ መብት ጉባኤ አስታወቀ። ግብጽ የማንም ያልሆነው ያለችው ግን ደግሞ የሁሉም የሆነው የአባይ ወንዝ ፖለቲካ ውዝግብ መቀጠሉ ተመላከተ። የአሜሪካ ጦር ከኳታር አልኡዴድ የማፈግፈግ ወይስ የስትራቴጂ ለውጥ ሚስጥር የሚል ጥያቄን አስነሳ። ሰላም ጤና ይስጥልን የቻናላችን ተከታታዮች የሰዓቱን የሀገር ውስጥና የውጭ አጫጭር ዜናዎቻችንን ከሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በመጀመሪያም በደቡብና በአማራ ክልል በተፈጸሙ ወንጀሎች መንግስት ራሱ የጥሰቱ አካል ሆኗል ሲል የኢትዮጵያ ሰብአዊ መብት ጉባኤ አስታወቀ። የኢትዮጵያ ሰብአዊ መብት ጉባኤ ኢሰመጉ ያወጣው መግለጫ በሀገሪቱ የተለያዩ አካባቢዎች የዜጎች በህይወት የመኖርና የአካል ደህንነት መብት ምን ያህል አደጋ ላይ እንደወደቀ የሚያመላክት አሳሳቢ የሰብአዊ መብት ሪፖርትን ይፋ አድርጓል። ይህ ሪፖርት በተለይም በደቡብ ኢትዮጵያ ክልልና በአማራ ክልል እየተከሰቱ ያሉ ግጭቶችና ተያያዥ የሆኑ የሰብአዊ መብት ጥሰቶችን በዝርዝር በመዳሰስ የመንግስት የትኩረት አቅጣጫ ወደ እነዚህ አካባቢዎች እንዲያዘነብል ጠይቋል። በደቡብ ኢትዮጵያ ክልል በተለይም ከዘይሴ ማህበረሰብ የልዩነት ወረዳነት መዋቅር ጥያቄ ጋር ተያይዞ የተከሰተው አለመረጋጋት የበርካታ ንጹሃንን ህይወት እየቀጠፈ ይገኛል። የህዝቡን የአስተዳደር ጥያቄ ተከትሎ የተፈጠረው ይህ ውጥረት ሰላማዊ መፍትሄ ከማግኘት ይልቅ ወደ ሞት፣ አካል ጉዳትና ንብረት ውድመት ማምራቱን ኢሰመጉ አረጋግጧል። ነገሩን ይበልጥ አሳሳቢ የሚያደርገው ደግሞ የፖለቲካ ፓርቲ አባላት ሳይቀሩ የዚህ ጥቃት ሰለባ መሆናቸው ነው። ከ5 በላይ የኢትዮጵያ ዜጎች ለማህበራዊ ፍትህ አባላት በክልሉ አድማ ብተናና በጋሞ ዞን ፖሊሶች ተይዘው ደብዛቸው የጠፋ ሲሆን ቤተሰቦቻቸውም ሆኖ የሚመለከታቸው አካላት የት እንዳሉ ማወቅ አለመቻሉን የህግ የበላይነት ጥያቄ ውስጥ የሚከት ነው። የግጭቱ መልክ የፖለቲካ ስር ብቻ የተገደበ አይደለም። ይልቁንም በሰብአዊነት ላይ የሚፈጸሙ እጅግ ዘግናኝ ወንጀሎችን አካቷል። በዘይሴ ዳንሌ ቀበሌ ሴቶች ላይ የተፈጸሙ ጾታዊ ጥቃትና አርሶ አደሮች በእርሻ ስራ ላይ ያሉ በጸጥታ አካላት መገደላቸው ግጭቱን ምን ያህል ከስነ ምግባርና ከህግ አግባብ ውጪ እየሄደ እንደሆነ ማሳያ ነው። ማህበረሰቡ ጥያቄውን በሰላማዊ መንገድ ለማቅረብ ባደረገው ጥረት ውስጥ እየደረሰበት የአካል ጉዳትና መፈናቀል የመንግስት አካላት ምላሽ አሰጣጥ ላይ ትልቅ ክፍተት መኖሩን ያሳያል። ኢሰመጉ የመንግስት ምላሽ ለማካተት ያደረገው ሙከራ በአርማ ምንጭ ዙሪያ ወረዳ አስተዳደር በኩል አለመሳካቱ ደግሞ ለጉዳዩ ግልጽነትና ተጠያቂነት አለመኖሩን ያመላክታል። በሌላ በኩል በአማራ ክልል ያለው ሁኔታም ተመሳሳይ እንዲያውም እጅግ አሳዛኝ ገጽታ ይዞም ቀጥሏል። በመንግስት የጸጥታ ኃይሎችና በታጣቂ ቡድኖች መካከል የሚደረገው የተኩስ ልውውጥ ዋነኛ ሰለባዎች ሰላማዊ ዜጎች ሆኗል። በተለይም በደቡብ ወሎ ዞን ወግዲ ወረዳ የተፈጠረው ክስተት የሰብአዊነት ክስረት በግልጽ ያሳያል። አንዲት ሴት ውሃ ቀርታ ስትመለስ በተባራሪ ጥይት መመታቷና እሷን ለማዳን የሮጡ የአካባቢ ነዋሪዎች እናቶችና አረጋውያንን ጨምሮ በመንግስት ጸጥታ አካላት በተተኮሰ ከባድ መሳሪያ ህይወታቸው ማለፉ እጅግ ልብ የሚሰብር ኩነት ነው። ይህ ድርጊት ዜጎችን ከመጠበቅ ይልቅ ህይወት አድን ስራ ላይ የነበሩ ንጹሃንን የሞት መዳረግ የተመጣጣኝ ኃይል አጠቃቀም መርህ ምን ያህል እንደጣሰ ማሳያ ነው። እነዚህ ክስተቶች የኢትዮጵያ ህገ መንግስት እንዲሁም ሀገሪቱ የፈረመቻቸው ዓለም አቀፍ የሰብአዊ መብት ድንጋጌዎች ከሚሰጡት ዋስትና ጋር ፍጹም የሚቃረኑ ናቸው። መንግስት የዜጎችን ደህንነት የመጠበቅ በህይወት የመኖር መብትን የማክበርና የማስከበር ግዴታውን ወደ ጎን በመተው በተወሰኑ የጸጥታ መዋቅሮች አማካኝነት ራሱ የጥሰቱ አካል መሆኑን የፍትህ ስርዓቱን ተአማኒነት ይሸረሽራል። በመሆኑም ኢሰመጉ እንዳሳሰበው የደቡብ ኢትዮጵያም ሆነ የአማራ ክልል መንግስታት እንዲሁም የፌዴራል መንግስቱ እነዚህን የሰብአዊ መብት ጥሰቶች በአስቸኳይ ሊያስቆሙ ይገባል። በዘይሴ ማህበረሰብ ላይ የደረሰው ጾታዊ ጥቃትና ግድያ የፈጸሙ እንዲሁም የኢዜማ አባላትን ያለ ህጋዊ አግባብ የሰወሩ አካላት ለህግ ሊቀርቡ ይገባል። በአማራ ክልልም በንጹሃን ላይ ከባድ መሳሪያ የሚተኩሱ አካላት ተጠያቂነት ሊሰፍንም ይገባል። ግጭቶችን በኃይል ከመፍታት ይልቅ የማህበረሰቡን ጥያቄ ያከበረ ሰላማዊ ውይይትና የህግ የበላይነትን የተከተለ አካሄድ ብቸኛው አማራጭ ሊሆን እንደሚገባ መግለጫው በአጽንኦት ያስገነዝባል።
በመቀጠል ግብጽ የማንም ያልሆነው ያለችው ግን ደግሞ የሁሉም የሆነው ወንዝ የአባይ ፖለቲካ ውዝግብ መቀጠሉ ተመላከተ። ለዘመናት የአፍሪካ ምድር በጸጋው ሲያጠግብ የኖረው አባይ ወንዝ ዛሬም በጂኦፖለቲካው መድረክ ላይ የክርክርና የዲፕሎማሲ ፍልሚያ ማዕከል ሆኖ ቀጥሏል። ዘኢስት አፍሪካን ይዞት የወጣው ዘገባ እንደሚያመላክተው ግብጽ የናይልን ውሃ የማንም ሀገር የግል ንብረት አይደለም የሚል አቋም እያስተጋባች ትገኛለች። ይህ አባባል በገሃድ ሲታይ እውነትነት ያለው ቢመስልም በስተጀርባ ያዘለውን ፖለቲካዊ ትርጉምና የቀጠናውን ተለዋዋጭነት ሁኔታ በጥልቀት መመርመር ያስፈልጋል። የናይል ወንዝ ጉዳይ አሁን አዲስና ወሳኝ ወደሆነ ምዕራፍ ተሸጋግሯል። ለረጅም ዓመታት የውሃውን ክፍፍል በብቸኝነት ለመቆጣጠር ያስችሏት የነበሩት የ1929ና የ1959 የቅኝ ግዛት ዘመን ውሎች በኢንቴቤ ትብብር ማዕቀፍ ስምምነት መስደቅ ምክንያት ፈተና ገጥሟቸዋል። ግብጽ አሁን የምታነሳው ወንዙ የማንም አይደለም የሚለው መከራከሪያ የላይኛው ተፋሰስ ሀገራት ያጸደቁትን የጋራ ተጠቃሚነት ስምምነትን ለመቃወም የተዘረጋ የዲፕሎማሲ መረብ አካል ነው። የካይሮ መልእክት ሁለት ስለት ያለው ሰይፍ ነው። በአንድ በኩል ወንዙ የሁሉም ነው በማለት ዓለም አቀፍ ትኩረትን ለመሳብ ሲሆን፣ በሌላ በኩል ደግሞ ያለን የፍቃድና ይሁንታ ማንም በወንዙ ላይ ፕሮጀክት ሊሰራ አይችልም የሚለውን የቆየ የቬቶ ፍላጎታን ለማስቀጠል ያለመ ነው። በሌላ በኩል ኢትዮጵያን ጨምሮ ስድስቱ የላይኛው ተፋሰስ ሀገራት ዩጋንዳ፣ ሩዋንዳ፣ ታንዛኒያ፣ ብሩንዲና ደቡብ ሱዳን ይህንን የግብጽ አባባል በተለየ መንገድ ይተረጉሙታል። ለእነዚህ ሀገራት ወንዙ የማንም አይደለም ማለት የትኛውም ሀገር በወንዙ ላይ የሞኖፖል መብት የለውም ማለት ነው። ስለሆነም ሁሉም የተፋሰሱ ሀገራት በፍትሃዊነትና ምክንያታዊነት በሆነ መንገድ የውሃውን ሀብት የመጠቀም መብት አላቸው የሚለውን መርህ ያጠናክርላቸዋል። የኢንቴቤው ስምምነት በይፋ ወደ ሕግነት መቀየርና የናይልን ተፋሰስ ኮሚሽን መመስረት ለዘመናት ሲንከባለል የነበረውን የኃይል ሚዛን ገልብጦታል። አሁን ግብጽና ሱዳን ከሂደቱ ራሳቸውን ያገለሉበት፣ የተቀሩት ሀገራት ግን በጋራ የቆሙበት ታሪካዊ ወቅት ላይ ተደርሷል። ግብጽ ይህንን አዲስ እውነታ ለመቀበል መቸገሯን ዘገባው ይጠቁማል። የግብጽ የውሃ ሀብት ሚኒስተር ዶክተር ሃኒስ ቢልም የኢንቴቤው ስምምነት አስገዳጅነት እንደሌለውና የግብጽን ታሪካዊ መብቶች እንደሚጥስ በተደጋጋሚ መግለጻቸው የዚሁ ማሳያ ነው። ካይሮ አሁን የምትጠይቀው ነገር ቢኖር በወንዙ ላይ የሚሰሩ ማናቸውም ፕሮጀክቶች የእሷን ይሁንታ ማግኘት እንዳለባቸው ነው። ሆኖም ይህ አካሄድ የህዝብ ብዛት እየጨመረ ከመጣበትና የልማት ፍላጎት ካደገበት የአሁን ጊዜ የአፍሪካ ተጨባጭ ሁኔታ ጋር የሚጣጣም አይደለም። ኢትዮጵያ በተደጋጋሚ እንደገለጸችው የታላቁ ህዳሴ ግድብ ግንባታም ሆነ የኢንቴቤው ስምምነት ግብጽን የመጉዳት ዓላማ የላቸውም፣ ይልቁንም የጋራ ተጠቃሚነትን ለማረጋገጥ ነው። የዚህ ጂኦፖለቲካ ፍክክር ማጠንጠኛ አሁን ከቃላት ጦርነት አልፎ ተቋማዊ ወደሆነ አደረጃጀት ተሸጋግሯል። አዲሱ የናይል ተፋሰስ ኮሚሽን መቀመጫውን አዲስ አበባ ማድረጉ ለኢትዮጵያ የዲፕሎማሲ ትልቅ ድል ሲሆን፣ ለግብጽ ደግሞ የብቸኝነት ስሜትን ፈጥሮባታል። ግብጽ ይህንን ለመመከት ወደ ሌሎች ጎረቤት ሀገራት በመዞር ወታደራዊና ፖለቲካዊ ትብብሮችን ለመፍጠር የምታደርገው ጥረት ከወንዙ ውሃ ጉዳይ ባሻገር ቀጠናዊ አለመረጋጋትን ሊፈጥር ይችላል የሚል ስጋትም አጭሯል። በመጨረሻም ከአባይ ወንዝ መማር የሚገባን አንድ እውነት ቢኖር ውሃው ወደ ኋላ እንደማይፈስ ሁሉ የናይል ፖለቲካ ወደ ድሮ የቅኝ ግዛት ዘመን አስተሳሰብ ሊመለስም አይችልም። ማንም ሀገር ወንዙን በባለቤትነት አልያዘም የሚለው የግብጽ መከራከሪያ በተግባር መተርጎም ያለበት ለትብብርና ለጋራ ልማት በር በሚከፍት መልኩ ነው። የተፋሰሱ ሀገራት ህዝቦች የሚያስፈልጋቸው ውሃ እንጂ ውጥረት አይደለም። መፍትሄ ያለው ወንዙን በብቸኝነት ለመቆጣጠር በመሞከር ሳይሆን በተፈጥሮ የተሰጠውን ጸጋ በጋራና በፍትሃዊነት በመጠቀም ህዝቦችን ከድህነት ማውጣት ላይ ነው። አዲሱ የትብብር ማዕቀፍ የሚያመላክተው ይህንኑ የጋራ ተስፋ ነው። ስለዚህ አባይ የሁሉም ነው። የመፍትሄው ቁልፍም በሁሉም እጅ ላይ ይገኛል። በመጨረሻም ወደ ውጭ ዜናችን እናልፋለን። የአሜሪካ ጦር ከኳታር አልኡዴድ የማፈግፈግ ወይስ የስትራቴጂ ለውጥ ሚስጥር የሚል ጥያቄን አስነሳ። በመካከለኛው ምስራቅ ሰማይ ስር በኳታር በረሃ በሚገኘውና የአሜሪካ ወታደራዊ አቅም የነርቭ ማዕከል ተደርጎ በሚወሰደው አልኡዴድ የአየር ኃይል ጣቢያ ላይ የተለመደው የዕለት ተዕለት እንቅስቃሴ ተቀይሯል። የሌሊቱን ጸጥታ ሰንጥቀው የሚነሱት ግዙፍ ወታደራዊ አውሮፕላኖች በተለመደው የጥበቃ ተልዕኮ ሲሆን በመቶዎች የሚቆጠሩ የአሜሪካ ወታደሮችንና ወታደራዊ ንብረቶችን ወደ ሌላ ስፍራ በማጓጓዝ ላይ ተጠምደዋል። ይህ በኒውዮርክ ታይምስ የተዘገበውና ምስልና ድምጽ ባላቸው መረጃዎች የተደገፈው ክስተት በቀጠናው ላይ ያረበበውን የጦርነት ዳመና ወደ አዲስ ምዕራፍ ያሸጋገረ ሆኗል። ጉዳዩ በቀላል ወታደራዊ ልውውጥ የሚታለፍ ሳይሆን በዋሽንግተንና በቴህራን መካከል እየተካሄደ ላለው የቼስ ጨዋታ ወሳኝና አደገኛ እንቅስቃሴ ነው።
አሉዴድ ለዋሽንግተን ተራ የጦር ሰፈር አይደለም። ይህ ጣቢያ የአሜሪካ ማዕከላዊ ዕዝ የፊት ለፊት ዋና መስሪያ ቤት ሲሆን በመካከለኛው ምስራቅ ለሚደረጉ የአየር ላይ ኦፕሬሽኖች የልብ ምት ነው። ወደ 10,000 የሚጠጉ ወታደሮችን አቅፎ የያዘውና ዘመናዊ የጦር አውሮፕላኖችን መናኸሪያ የሆነው ይህ ግዙፍ ጣቢያ አሜሪካ በኢራቅ በሶሪያና በአፍጋኒስታን ለነበራት ተልዕኮ ቁልፍ ሚና ሲጫወት ቆይቷል። ታዲያ ከአሜሪካ ምድር ውጭ ካሉት ጣቢያዎች በግዝፈቱና በስትራቴጂካዊ ጠቀሜታው የሚታወቀው ይህ ሰፈር ወታደሮችን ወደ ሌላ ቦታ ሲያሻሽ ለፖለቲካ ትንታኞችና ለወታደራዊ ስትራቴጂኮች የሚሰጠው ትርጉም ቀላል አይደለም። ይህ እንቅስቃሴ የአሜሪካ ጦር ከስፍራው እየሸሸ ነው ወይስ ለከፋ ጦርነት ራሱን እያዘጋጀ ነው የሚለው ጥያቄ የብዙዎችን ቀልብ ስቧል። የሁኔታው መነሻ በፕሬዝዳንት ዶናልድ ትራምፕ አስተዳደርና በኢራን መንግስት መካከል ከጊዜ ወደ ጊዜ እየተካረረ የመጣው ውጥረት ነው። ትራምፕ በኢራን ላይ ተጨማሪ ወታደራዊ እርምጃ ለመውሰድ እያሰላሰሉ መሆናቸው ሲሰማ፣ ቴህራን በበኩሏ የማያዳግም ማስጠንቀቂያ ሰጥታለች። ኢራን አሜሪካ እንደገና ጥቃት የምትሰነዝር ከሆነ በቀጠናው የሚገኙ የአሜሪካ የጦር ሰፈሮች በሙሉ የእሳት ሩምታ ይወርድባቸዋል ስትል ዝታለች። ይህ የኢራን ማስጠንቀቂያ ባዶ ዲስኩር እንዳልሆነ ለማረጋገጥ እንደ አውሮፓውያን አቆጣጠር በ2025 ኢራን በአሉዴድ ጣቢያ ላይ የሚሳኤል ጥቃት በመሰንዘሯ አሜሪካን መሞገቷ በታሪክ ማህደር ሰፍሮ ይገኛል። ያንን መራራ ትዝታ የያዘው የአሜሪካ መከላከያ ሚኒስቴር ፔንታጎን ታሪክ ራሱን እንዳይደግምና የከፋ ጉዳት እንዳይደርስ አስቀድሞ ለመዘጋጀት የወሰነም ይመስላል። ይሁን እንጂ የፔንታጎን ባለስልጣናት ይህንን ክስተት ማፈግፈግ ወይም መሸሽ ብሎ መጥራትን አጥብቀው ይቃወማሉ። እንደነሱ ገለጻ ይህ እርምጃ የኃይል አሰላለፍ ለውጥ ወይም ስልታዊ የቦታ ለውጥ ነው። ዓላማውን በኢራን ሚሳኤሎች ቀለበት ውስጥ የገቡ ወታደሮችንና ንብረቶችን ወደ አስተማማኝ ቦታ በማዘዋወር የአሜሪካን የመልሶ ማጥቃት አቅም ሳይነካ መጠበቅ ነው። ይህ ወታደራዊ ስልት መበተን የሚባለው ሲሆን ጠላት በአንድ ጊዜ ግዙፍ ጉዳት እንዳያደርስ ኢላማዎችን የመቀነስ ታክቲክ ነው። አሜሪካ በአሉዴድ የተወሰኑ ወታደሮችን ብታነሳም በሌሎች የመካከለኛው ምስራቅ አካባቢዎች የሚገኙትን የጦር መርከቦች፣ የአየር መቃወሚያዎችና ተዋጊ ጀቶችን ቁጥር ግን አሳድጋለች። ይህም የሚያሳየው አሜሪካ እጇን እየሰበሰበች ሳይሆን ለከባድ ቦክስ እጇን እያመቻቸች መሆኑን ነው። በቀጠናው ከ30,000 እስከ 40,000 የሚገመቱ የአሜሪካ ወታደሮች አሉ። እነዚህ ወታደሮች በባህሬን፣ በኩዌት፣ በተባበሩት አረብ ኤሚሬትስ እና በሌሎች ስፍራዎች ተሰማርተዋል። አሉዴድ ላይ የተደረገው ለውጥ አሜሪካ በኢራን ላይ ለምታደርገው ቀጥታ ወታደራዊ ዘመቻና ቅድመ ዝግጅት ሊወሰድ ይችላል። ኢራን በበኩሏ የአሜሪካን እንቅስቃሴ በጥርጣሬ እየተመለከተች ነው። የአሜሪካ ወታደሮች ከአንድ ቦታ ወደ ሌላ ቦታ መዘዋወር ለኢራን የደህንነት ስጋት መቀነስ ሳይሆን የተኩስ አቁም ርቀትን የማስተካከል ያህል ነው። የኢራን ባለስልጣናት ይህንን እንቅስቃሴ እንደ አዲስ ዙር ጥቃት ማቀነባበሪያ አድርገው ሊተረጉሙት ይችላሉ። በተለይም የአሜሪካ አውሮፕላን ተሸካሚ መርከቦች ወደ ባህረ ሰላጤው መጠጋትና የአየር መከላከያ ስርዓቶች መጠናከር ነገሮችን ከዲፕሎማሲ ጠረጴዛ ወደ ጦር ሜዳ ምሽግ እንደወረዱ አመላካሽ ነው። የወታደራዊ እንቅስቃሴ የሚያሳድረው ተጽዕኖ በወታደራዊ መስክ ብቻ የተገደበም አይደለም። የዓለም የነዳጅ ገበያ በዚህ ውጥረት ምክንያት በስጋት እየተናወጠ ነው። ማንኛውም አይነት ግጭት የሆርሙዝን ባህረ ሰላጤ ሊዘጋ ይችላል የሚለው ፍራቻ የነዳጅ ዋጋን ሊያንረው እንደሚችል ኢኮኖሚስቶች ይተነብያሉ። እንዲሁም የአካባቢ መንግስታት እንደ ሳዑዲ አረቢያ፣ ኳታርና የተባበሩት አረብ ኤሚሬትስ ራሳቸውን በሁለት ግዙፍ ኃይሎች መሃል ተቀርቅረው እያገኙ ነው። የአሜሪካ ወታደሮች ከግዛታቸው መውጣት ወይም መግባት እንዲሁም ኢራን በምትሰነዝረው የበቀል እርምጃ ውስጥ የእነሱ ግዛት የጦር አውድማ እንዳይሆን በእጅጉ ይሰጋሉ። ከአሉዴድ የሚወጡ ወታደሮች ምስል ሁለት ተቃራኒ መልእክቶችን ያስተላልፋል። ለአንዳንዶች ይህ የአሜሪካን ሀያልነት መሸርሸርና የኢራን አስፈላጊነት ማረጋገጫ ተደርጎ ሊወሰድም ይችላል። ለሌሎች ደግሞ ይህ በጠላት ምድር ላይ በብልሃት የሚደረግ ጉዳትን የመቀነስና ለአጥፊ ምት የመዘጋጀት ጥበብ ነው። የትራምፕ አስተዳደር እርምጃ እውነትም የወታደሮችን ሕይወት ለመታደግ የተደረገ ጥያቄ ነው ወይስ በቀጠናው ላይ ሊቀጣጠል ላለውና ኢራን ባለብዙ ደረጃ ቀውስ ስትል ለገለጸችው አስፈሪ ጦርነት የተደረገ ጸጥ ያለ ዝግጅት? መልሱ በጊዜ ሂደት የሚታይ ቢሆንም አንድ ነገር ግን እርግጠኛ ነው። በአሉዴድ የታየው እንቅስቃሴ የመረጋጋት ምልክት ሳይሆን ከወጀብ በፊት የሚቀድም አስፈሪ ጸጥታ ነው። ዓለም ይህንን ትዕይንት በትኩረትና በስጋት እየተከታተለም ይገኛል። ክቡራን የቻናላችን ቤተሰቦች ለሰዓቱ ያሰናዳናቸው የሀገር ውስጥና የውጭ አጫጭር ዜናዎቻችን ይህን ይመስላሉ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን።